የጌታ ጸጋ ሰላም በያላችሁበት ይብዛላችሁ። ውድ ቤተሰቦቼ ሰላምታዬን አቀርብላችኋለሁ። ዛሬ ስለ መጨረስ የጀመራችሁት ጉዳይ በክብር እንዲደመደም ያሰባችሁት ነገር ሆኖ ተከናውኖ እግዚአብሔርን የምታመሰግኑበትን የክንውን መንፈስ እንዲያገኛችሁ በእምነት ከኔ ጋር እንጸልያለን። በሕይወት ውስጥ እጅግ ትልቁ ነገር ጀምሮ መጨረስ ነው። የብዙ ሰዎች ችግር መጀመር አይደለም። የብዙ ሰዎች ተግዳሮት አንድን ነገር ይጀምራሉ፣ ነገር ግን ያንን ነገር ከግብ እንዳያደርሱት፣ እንዳይፈጽሙት፣ እንዳያከናውኑት፣ እንዳይጨርሱት ብዙ ተግዳሮቶች፣ ብዙ ምክንያቶች በሕይወታቸው ላይ ሲሆን እናያለን። ዛሬ ግን ይሄ የእምነት ጸሎት የአንድን ሰው ሕይወት እንደሚቀይር በእግዚአብሔር መንፈስ አምናለሁ። በክብር እንድትደመድሙት የሚያደርግ እንዲከናወንላችሁ፣ እንዲሆንላችሁ የሚያደርግ የእግዚአብሔርን እጅ እየጠራን በእምነት እንጸልያለን። ከሁሉ በፊት ግን የሥራዎች ሁሉ ባለቤት የሆነው እግዚአብሔር ይባረክ። መጀመር በሱ ነው፣ መጨረስ በሱ ነው። ማንም ሰው ብርቱ ስለሆነ ምንም ነገር ማድረግ አይችልም። ነገር ግን የሚረዳን የሚደግፈን ብርቱ የሆነ የእግዚአብሔር እጅ አለ። ስሙ ለዘላለም የተባረከ ይሁን። እናመሰግነዋለን። በሕይወታችን ላይ ስለሚያመጣቸው ዕድሎች እናመሰግነዋለን። በሕይወታችን ስለሚከፍትልን በሮች እናመሰግነዋለን። ሃሌሉያ! ተባረክ እግዚአብሔር። አንተ በሁሉም ቦታ፣ በሁሉም ሁኔታ፣ በማንኛውም ሰዓትና ጊዜ ውስጥ የምትሰራ ባለብርቱ ኃይል የሆንክ አምላክ፣ ስለዚህ ጊዜ እናመሰግንሃለን። ወንድሞቼን እህቶቼን ስለረዳ እናመሰግንሃለን። ስላገዝካቸው እናመሰግንሃለን። ብርታት ስለሆንካቸው፣ አቅም እየሆንካቸው ስላለ በኢየሱስ ክርስቶስ ስም እናመሰግንሃለን። አሁን ያለንበት ጊዜ አስቸጋሪ ነው። አሁን ያለንበት ጊዜ ብዙ ነገርን ለመጨረሽ ዳገት የሚሆንበት ጊዜ ነው። እናምናለን እጅህ ይረዳናል። እናምናለን ክንድህ ያበረታናል። ስለዚህ ሁሉ አስቀድመን እናመሰግንሃለን። ነገሮች ባንተ ስለሚሆኑልን፣ ቤታችን ባንተ ስለሚሳካ፣ የክንውን መንፈስ ስለሚያገኘን፣ የፍጻሜ የመደምደም መንፈስ፣ የመጨረስ መንፈስ ስለሚያገኘን፣ የጀመርናቸውን ነገሮች በክብር እንድንጨርስ ስለምትረዳን፣ ስለምታግዘን አስቀድመን እንደሆነልን አምነን እግዚአብሔር አባት ሆይ እናመሰግንሃለን። ዛሬ ወዳጆቼ ሆይ ይህን ጸሎት ከኔ ጋር እየጸለያችሁ ያላችሁ፣ በምንም አይነት ነገር ውስጥ ያላችሁ፣ ይሄ የድል ጸሎት እናንተ ቤት ላይ ዛሬ ምስክርነትን ይዞ ይመጣል። በሕይወታችሁ፣ በሥራችሁ ድልና ስኬት እየፈለጋችሁ ያላችሁ፣ የትኛውም ነገር የጀመራችሁ፣ የፍርድ ቤት ጉዳይ ያላችሁ፣ የመሬት ጉዳይ ያላችሁ፣ የውጭ ፕሮሰስ ጉዳይ ያላችሁ፣ በሪሌሽን ውስጥ ያላችሁ፣ ነገር ጀመራችሁ ግን እንዲደመደምላችሁ፣ እንዲከናወንላችሁ የምትፈልጉ ዛሬ በእምነት ከኔ ጋር ጸልዩ። ሁሉን ቻይ የሆንክ አምላክ ሆይ ዛሬም እናምናሃለን። የስኬትና የከፍታ ባለቤት አንተ ነህ። የድል ባለቤት አንተ ነህ። ፈረስ ለጦርነት ቀን ይዘጋጃል፣ ድል ከእግዚአብሔር ዘንድ ነው እንደሚል ቃል የትኛውንም ያህል ብንሮጥ እግዚአብሔር አባት ሆይ ያላንተ እርዳታ ደካሞች እንደሆነን ይገባናል። አንተ የያዝከው፣ አንተ ያበረታኸው፣ አንተ ድል የሰጠኸው ሰው እግዚአብሔር አባት ሆይ ከክብር ይደርሳል። ወደ ታሰበልን የምንደርሰው በክብር ነገራችን የሚደመደመው ያንተ እጅ በላያችን ላይ ሲመጣ ነው። ዛሬ ውድ ልጆችህን በዚህ እንድትረዳቸው በፊትህ እግዚአብሔር አባት ሆይ ጸልያለሁ። በሕይወታቸው፣ በሥራቸው ስኬት ላጡ፣ ክንውን ላጡ ሰዎች የሞከሩት ሁሉ አልሳካ ብሏቸው በተስፋ መቆረጥ ውስጥ ያሉ፣ የጀመሩትን መጨረስ አቅቷቸው የሽንፈት መንፈስ ውስጥ ላሉ፣ ግራ መጋባት መንፈስ ውስጥ ላሉ እኔ ዛሬ እጸልያለሁ። ሃሌሉያ! የሚያከናውነው በድል እንዲጨርሱ የሚያደርገውን እጅን እየጠራው በሕይወታቸው ላይ እጸልያለሁ። እግዚአብሔር አባት ሆይ
እንዲከናወንልን እንዲሆንልን የዚህን ሕግ መጽሐፍ ከአፍ አይለይ እንደሚል ቃልህን እያወጅን እንጸልያለን። ድላችን እግዚአብሔር ሆይ በሩጫችን ውስጥ አይደለም። ድላችን በታክቲካችን ውስጥ አይደለም። ድላችን በቃልህ ውስጥ ባለው ኃይል ነው። በጌታ በኢየሱስ ስም ዛሬ ይህንን ጸሎት አብረው ለሚጸልዩ የሥራ ስኬት እንዲያገኛቸው፣ የጀመሩትን ሥራ በድል እንዲያጠናቅቁት፣ ለፍተው ተምረው ደክመው ብዙ ክንውን እየፈለጉ ላሉ በጌታ በኢየሱስ ስም ይሄ የሚያከናውነው እጅ ዛሬ በቤታቸው ላይ እንዲመጣ ጸልያለሁ። ምስጉን ሰውን የባረከውን ባርኮት ባረካቸዋለሁ። በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል ተብሎ እንደተጻፈ ዛሬ የሚሰሩት ሥራ እንዲከናወንላቸው ጸልያለሁ። ድል እንዲሆንላቸው፣ እንዲጨርሱ፣ በክብር ከአንድ ምዕራፍ ወደ ሌላ ምዕራፍ እንዲሸጋገሩ ፍሬያማ የሚያደርገው ክንውንን የሚያመጣ በድል የሚያራምደው ያንተ እጅ የመንፈስ ኃይል ቤታቸውንና ነገራቸውን እግዚአብሔር አባት ሆይ እንዲነካን ጸልያለሁ። አባቴ ሆይ ትችላለህ። አንተ የሚሰሩት ሥራ ላይ መከናወንን እንድታመጣ፣ ቢዝነሳቸው ላይ መከናወንን እንድታመጣ፣ በጌታ በኢየሱስም ፋይናንሳቸው ላይ መከናወንን እንድታመጣ በጌታ በኢየሱስ ስም ጸልያለሁ። ሞገስ እንዲመጣ በላያቸው ላይ የሞገስ ኃይል እንዲለቀቅላቸው ጸልያለሁ። አቤቱ አንተ ጻድቁን ትባርከዋለህ፣ እንደ ጋሻም በሞገስ ተከበዋለህ እንደሚል ዛሬ ይሄ የሞገስ ወደ ክብር ወደ ፍጻሜ የሚያመጣ ወደ ድል የሚያመጣ የሞገስ ኃይል በላያቸው ላይ እንዲመጣ በገቡበት ቦታ ሁሉ ፍሬያማ የሚያደርግ በገቡበት ቦታ ሁሉ ውጤታማ የሚያደርግ በገቡበት ቦታ ሁሉ በድል እንዲጨርሱ የሚያደርግ በጌታ በኢየሱስ በትዳራቸው በጀመሩት ሪሌሽን በጌታ በኢየሱስ በጀመሩት የትኛውም ጉዳይ በጀመሩት የመሬት ጉዳይ በጀመሩት የፍርድ ቤት ጉዳይ በጀመሩት የውጭ ፕሮሰስ ጉዳይ ጣልቃ ገብተህ እንድትረዳቸው ሞገስ እንዲያገኛቸው ዛሬ በእምነት እኔ ጸልያለሁ። ጸሎታችንን የምትሰማ አንተ ነህ። ልመናችንን የምናሰማው ወደ አንተ ነው። እግዚአብሔር አባቴ ሆይ በተለያየ ምክንያት ፍትህ አጥተው የጀመሩትን ነገር ሊያቆሙ ያሉ እግዚአብሔር አባት ሆይ በተለያየ ምክንያት እግዚአብሔር ሆይ በሐዘን ውስጥ ላሉ በፍርድ ቤት ላሉ ፍትህ አጥተው እግዚአብሔር አባት ሆይ እየተንከራተቱ ላሉ እንዴት ነው ይሄንን የምጨርሰው? እንዴት ነው ይሄ የሚደመደመው? እያሉ እግዚአብሔር አባቴ ሆይ በእንባ ውስጥ ላሉ ዛሬ አንተ እጅህን ዘርግተህ እንድትዳስሳቸው፣ ድልን እንድትሰጣቸው፣ ፈራጅ የሆንከው ጌታ እንድትረዳቸው የመሬት ጉዳይ በፍትህ የተነጠቁትን ፍትህ አጥተው የተነጠቁት ከእጃቸው የነሱ የሆነ የተወሰደባቸው ከዚህ የተነሳ እያዘኑ ማን ይረዳኛል እያሉ ላሉ ንብረታቸው በግፍ የተቀሙትን ንብረታቸው በግፍ የተወሰደባቸው አንተ እንድትረዳቸው እንድትጎበኛቸው ጻድቅና እውነተኛ ፈራጅ አንተ ነህ። እግዚአብሔር ሆይ ለድሃ አደጎች የምትራራ አንተ ነህ። መብት ላጡ ፍትህ ላጡ የምትራራ አንተ ነህ። ዛሬ በኢየሱስ ክርስቶስ ስም እንድትደርስላቸው በጌታ በኢየሱስ ስም እግዚአብሔር አባት ሆይ እጸልያለሁ። አቅም ስጣቸው፣ አበርታቸው። ወደዚህ ወደ ድል ህይወት የሚገቡበት እጃቸው የሚረከብበት ፍትህ ያጡ ፍትህ ተቀብለው አንተን የሚያመሰግኑበት ከእጃቸው የተወሰደ ወደ እጃቸው ተመልሶ እግዚአብሔር ወደ እጃቸው መግባት ያለበት መልካም ነገር ሁሉ ገብቶ አንተን እንዲያመሰግኑ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ! አንተ ትችላለህ የኔ አባት። ለሚጠሩ ቅርብ ነህ፣ ለሚፈልጉ አንተ እግዚአብሔር አባት ሆይ ጸሎትን ትሰማለህ። የንጉሥ ልብ በእግዚአብሔር እጅ እንደ ውሃ ፈሳሽ ነው፣ ወደ ወደደ ያዘነብለዋል እንደሚል ይህንን የወንድሞቼን የእህቶቼን ጉዳይ ያዙ፣ የመሬታቸውን ጉዳይ ያዙ፣ የፍርድ ቤቱን ጉዳይ ያዙ፣ ዳኞችን፣ የመሬት አስተዳደሮችን፣ የኃላፊዎችን እግዚአብሔር ልባቸውን እንድትነካላቸውን ይጸልያለሁ። ቤታቸውን እንድትነካላቸውን ይጸልያለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም ጣልቃ ገብተህ ክንውንን እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። የሰዎች ልብ፣ የኃላፊዎች ልብ፣ የመሪዎች ልብ፣ የኃያላን ልብ እግዚአብሔር ሆይ በአንተ እጅ ነው። የወደድከውን ማዘንበል ትችላለህ። ልባቸውን እግዚአብሔር እንድታራራላቸው
መፈቀድ ያለበትን ያለ አንዳች እንግልት፣ ያለ አንዳች ድካም፣ ያለ አንዳች ሐዘን እንዲደመደምላቸው እንዲቋጭላቸው በፍርድ ቤት ፍትህ ያጡትን እግዚአብሔር አባቶ ፍትህ እንድትሰጣቸው፣ ዳኞችን እንድትቀሰቅስላቸው፣ ጠበቆችን እንድትቀሰቅስላቸው፣ የሕግ አማካሪዎችን እንድትቀሰቅስላቸው በጌታ በኢየሱስ ስም ጸልያለሁ። በተለያየ ንብረታቸው ተወስዶ ቤታቸው፣ መኪናቸው፣ ፎቃቸው እግዚአብሔር አባቱ ገንዘባቸው ተወስዶ በግፍ እያዘኑ ያሉትን ደርሰ ጣልቃ ገብተ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባቴ ሆይ ይሄ ጸሎት ጸልያለሁ። አሁን በተለያየ ጉዳይ ደግሞ የውጭ ፕሮሰስ ውስጥ ያሉትን አንተ እንድትረዳቸው እንድታግዛቸው፣ የጀመሩትን የቪዛ ጉዳይ የጀመሩት የወረቀት ጉዳይ አንተ እንድታከናውንላቸው፣ አንተ እንድትረዳቸው። አለቀ ኑ ውሰዱ፣ ቪዛውን ውሰዱ፣ ወረቀቱ አለቀ ተብሎ እግዚአብሔር የምስራች እንድታሰማቸው ጸልያለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም እንደሚል ዛሬ በኢየሱስ ክርስቶስ መግባት እንዲችሉ አልቆላቸው፣ ተፈጽሞላ፣ ተደምድሞላቸው ወደ አዲስ በረከት፣ ወደ አዲስ ድል መግባት ይሆንላቸው ዘንድ፣ ማለፍ ይሆንላቸው ዘንድ እግዚአብሔር አባቴ ሆይ እንድትረዳቸው እኔ ጸልያለሁ። ሃሌሉያ! እንድታግዛቸው እኔ ጸልያለሁ። በተለያየ ዓለማት ውስጥ ያሉ የወረቀት ጉዳይ ይዟቸው ማለቅ ሲገባው መፈጸም ሲገባው በተለያየ እየተንከራተቱ ያሉትን በጌታ በኢየሱስ ክርስቶስ ስም እንድትባርካቸው፣ እንድትረዳቸው እግዚአብሔር ማለቅ ያለበት የወረቀት ጉዳይ፣ ማለቅ ያለበት የቪዛ ጉዳይ፣ ማለቅ ያለበት የሥራ ጉዳይ ተደምድሞላቸው፣ ተፈጽሞላቸው ጨርሰውት በድል አንተን እንዲያመሰግኑ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምናለሁ አንተ ጸሎታችንን እንደምትሰማ ዛሬ እኔ አምኜ ተናግሬያለሁ። ከዚህ በኋላ የጀመራችሁትን በክብር ትጨርሳላችሁ። የጀመራችሁትን በኃይል ትጨርሳላችሁ። የጀመራችሁትን ነገር የሚያሳኩ እጆች ወደ እናንተ መጥተው የእግዚአብሔር እጆች ተዘርግተዋል። ከዚህ በኋላ በክብር እንድትደመድሙት፣ በክብር እንድትጨርሱት፣ እንግልቱን በቃ ብሎ፣ መንከራተቱን በቃ ብሎ፣ በቢሮ ለቢሮ መንከራተቱን በቃ ብሎ እግዚአብሔር ፍትህን ሰጥቷችሁ በጌታ በኢየሱስም የምትጨርሱበትን ኃይል ዛሬ ተቀበላችሁ። በጌታ በኢየሱስም የጀመራችሁት ነገር በመሃል ሳይቋረጥ ሳይጨነግፍ በክብር እንድትቀጥሉ የሚያደርገውን የእግዚአብሔርን ኃይል፣ የእግዚአብሔርን ሞገስ፣ የእግዚአብሔርን መንፈስ በላያችሁ ላይ ዛሬ ጠራሁኝ በጌታ በኢየሱስ ክርስቶስም። ይሄ ለቤታችሁ ሆነ። በእምነት አሜን ብላችሁ ውሰዱ። በጌታ በኢየሱስም ጀምራችሁ ትጨርሳላችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ጸሎታችንን ለሰማን ወዳችኋለሁ። የዘውትር አገልጋያችሁ ብጻቱ ለማ ነኝ። ተባረኩልኝ። ጌታ ካልመጣኛ ካልሄድን በሚቀጥለው ደግሞ እንገናኛለን። ሻሎም። ተባረኩልኝ።